24 ሰዓት በተለያዩ አካባቢዎች ያሉ ክንውኖችን በተመለከተ ወታደራዊ፣ ዲፕሎማሲያዊ እንደዚሁም ደግሞ ሌሎች ተዛማጅ መረጃዎችን ወደ እናንተ የማደርስ ይሆናል። እንደተለመደው በአማራ ክልል አካባቢ በተለያዩ አካባቢዎች አዲስ ወታደራዊ እንቅስቃሴ አለ። ከዚህ ጋር በተያያዘ በተለያዩ አካባቢዎች ውጊያዎች አሉ። አዲስ የስምሪት መረጃም ይፋ ሆኗል። ከዚህ ጋር በተያያዘ የብልጽግና ባለስልጣናት እንደዚሁ ችግር ውስጥ እንወድቃለን በሚል እንደዚሁ ተቃውሞ እያቀረቡ ነው የሚገኙት። እነዚህና ሌሎች ዝርዝር የግንባር መረጃዎችን አሰናድቻለሁ የማደርሳችሁ ይሆናል። እንደዚሁም ደግሞ በትግራይ ያለውን አጠቃላይ ሁኔታ በተመለከተም አዳዲስ መረጃዎችን ይዣለሁ። በዚህ በኩልም ከሰሞኑ የድሮን ጥቃት ወደ አፋር ከተደረገው እንደዚሁ ዘመቻ በኋላ ያሉ አሁናዊ ሁኔታዎች ምን ይመስላሉ ከሚለው ጋር በተያያዘ ወደ ሌላ ግንባር የህወሓት ታጣቂዎች አዲስ ኃይል እያስገቡ ነው የሚለውንም እንደዚሁ በዚህ ሰዓት ከያስኳቸው መረጃዎች መካከል የምትከታተሉት ነው። እስከ መጨረሻው ድረስ መረጃዎችን እየተከታተላችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የሚኖራችሁ ሀሳብ፣ አስተያየት ጥቆማ ዜና@gmail.com ላይ ልትልኩልኝ ትችላላችሁ። በቴሌግራም፣ በዋትስአፕ፣ በተለያዩ ማህበራዊ ሚዲያ መልእክት መላላኪያ መንገዶች ሀሳብ አስተያየቶቻችሁን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ አንድ ሚዲያ ያለ አድማጭ ተሳትፎ እንግዲህ ሙሉ ሊባል አይችልም። ስለዚህ ተሳትፏችሁ ይቀጥል። በተለያዩ አካባቢዎች የምትመለከቷቸውን መረጃዎች እንደዚሁ ጥቆማዎች እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ከዛ ባሻገር እንደዚሁ ደግሞ አጀንዳ ቢሆኑ ወቅታዊ ብላችሁ የተመለከታችኋቸውን እንደዚሁ ሀሳቦች ልካችኋል፣ ተመልክቻለሁ። በእጅጉ ነው የማመሰግነው። አሁን ተሳትፏችሁ ይቀጥል። ቻናሉን ለማያውቁ ወዳጅ ዘመዶቻችሁ ቻናሉን በማስተዋወቅ አዳዲስ የግንባር ዝርዝር መረጃዎችን በዚህ ቻናል የሚያገኙ መሆኑን እንደዚሁ ልትነግሯቸው ትችላላችሁ። እናንተም ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ብትጫኑ አዳዲስ መረጃዎች ሲለቀቁ የሚደርሳችሁ ይሆናል። እንግዲህ ከጥቆማዎች መካከል ወደ መረጃም የሚለወጥ ነው። አጠቃላይ እንግዲህ ማህበራዊ ሚዲያ ላይ ያለው ሁኔታ በተመለከተ የብልጽግና የሚዲያ ሰራዊት አዲስ የስምሪት ስለማድረጉ እንደዚሁና የበጀትም እንዲሁ ደግሞ አዳዲስ ተጨማሪ ማህበራዊ ሚዲያዎችን ለመቆጣጠር አዲስ እቅድ ስለመያዙ የሚገልጸው ጥቆማ እየደረሰኝ ከዛው ከመስሪያ ቤቱ ነው። የብልጽግና የሚዲያ ሰራዊት ከብልጽግና ፖለቲካዊ መዋቅር ባሻገር በሚዲያ ሰራዊቱ ትኩረት ሰጥቶ እንዲሰራ አቅጣጫ ተሰጥቷል ነው የተባለው። ይህ በተደጋጋሚ አቅጣጫ የሚሰጥ ቢሆንም አሁን በዚህኛው ደግሞ በተለየ መንገድ አዲስ አበባ ውስጥ 3 ቢሮዎች ተቋቁመው ማህበራዊ ሚዲያውን አጠቃላይ የሚቆጣጠሩ የብልጽግና የሚዲያ ሰራዊት ቢሮዎች ተሟልተው ስራ ጀምረዋል ከሚለው ባሻገር አዳዲስ የማህበራዊ ሚዲያ ገጾችንም እንደዚሁ ብልጽግናዎች ሊገዙ በጀት መድበዋል የሚለው ደግሞ እንደዚሁ እንግዲህ አነጋጋሪ ሊባል የሚችል ነው። ከዚህ ጋር በተያያዘ እንግዲህ የብልጽግና ካድሬዎች የስራ አፈጻጸም መለኪያም ሆኖ እንደዚሁ ማህበራዊ ሚዲያ ተሳትፏቸው የገጽታ ግንባታ፣ በሌሎቹ ደግሞ ብልጽግናን በመከላከል በኩል በማህበራዊ ሚዲያ የሚያደርጉት ተሳትፎ እንደ ስራ አፈጻጸም እንደዚሁ አንድ መለኪያ ሆኗል ተብሏል። በተለይ በአዲስ አበባ ለዚህ ይህንን የከንቲባዋን የዕለት ውሎ መረጃዎች እንዲሁም ደግሞ የብልጽግና ገጾችን የጠቅላይ ሚኒስትሩን የአጠቃላይ መልእክቶች በገጾቻቸው የሚያጋሩ ተሳትፎ የሚያደርጉ የጠቅላይ ሚኒስትሩን ገጽታ የሚገነቡ የስራ አፈጻጸማቸው ላይ በልዩ ሁኔታ እንደዚሁ ጥሩ ነጥብ የሚያሰጣቸው እንደሆነም ተገልጿል። ከዚህ ጋር በተያያዘ እንግዲህ አንድ የብልጽግና ሚዲያ ሰራዊት አባል እስካሁን ድረስ በአማርኛ እና በሚችለው ቋንቋ ነበር። አሁን በአስገዳጅ ሁኔታ ቢያንስ በአገሪቱ ዋና ዋና ቋንቋዎች ከ5 እስከ 8 የማህበራዊ ሚዲያ ገጾች እንዲያስተዳድር ሐሰተኛ ናቸው እንግዲህ እነዚህ እንዲያስተዳድር ስምሪት ተሰጥቷል። ይሄ አምባሳደሮችን ጨምሮ የውጭ ጉዳይ ሚኒስትሮችን ጨምሮ ይሄ ትዕዛዝ ተሰጥቷል። ይሄ ጠቅላይ ሚኒስትሩ የተሰጠ ትዕዛዝ ነው። ማህበራዊ ሚዲያውን አምባሳደሮችን በውጭ ሀገራት ቁጭ ብላችሁ ስትሉና ሌላው ማህበራዊ ሚዲያ ላይ ብልጫ ሲወስድብን ምን ትሰራላችሁ? እናንተም በቲክቶክ በፌስቡክ ገጾች ላይ ብርቱ ተሳትፎ አድርጉ የሚልም አቅጣጫ ተሰጥቷል። ሌላው ትልልቅ ተከታታይ ያላቸው የፌስቡክ ገጾች፣ የቴሌግራም፣ የቲክቶክ ገጾችን ብልጽግና እንዲገዙ በጀት መድበው ይሄንን የሚያስተዳድሩ ቢሮዎችም ይሄን እንዲያደርጉ እንደዚሁ ትዕዛዝ ተሰጥቷል። ከማህበራዊ ሚዲያ ላይ ብልጽግና ማህበራዊ ሚዲያው ብልጽግናን ፈትኖታል። አባላቶቻቸው ሁሉ ሳይቀሩ ማህበራዊ ሚዲያ ተመልክተው እየፈረሱብን ነው የሚል አቅጣጫ ተይዞ ነው ይሄንን እንግዲህ በገጽታ ግንባታ ለማድረግ ይሄ ስምሪት እየተሰጠው። ማህበራዊ ሚዲያው እንግዲህ የመንግስት ሚዲያውን ጨምሮ አጀንዳ ቀራጮች እስከ 140 ሺህ ብር ድረስ አዲስ ደመወዝተኞችም እንደተቀጠሩ ነው። ዩኒቨርሲቲ መምህራን ጭምር ሳይቀር በብልጽግና የሚዲያ ሰራዊት ውስጥ እስከ 140 ሺህ ብር ኮንትራት ደመወዝ ተሰጥቷቸው የተለያዩ የሐሰተኛ ገጾችን ለማስተዳደር ወደዚህ ስለመሄዳቸው የመረጃ ምንጮቹ ገልጸዋል። እንግዲህ ማህበራዊ ሚዲያው ላይ የብልጽግና ሚዲያ ሰራዊት ማሳሳት፣ ማሸማቀቅ፣ ማደናገር
ጥላቻና ክፍፍል፣ በሸኔ ታጣቂዎች መካከል የእርስ በርስ ክፍፍል፣ በፋኖ ታጣቂዎች መካከል የእርስ በርስ ክፍፍል፣ በህወሓት ታጣቂዎች መካከል የእርስ በርስ ክፍፍሎችን ጨምሮ የብልጽግናን ይቃወማሉ በሚባሉት ላይ እንደዚሁ ጥላቻዎችን ጭምር አጀንዳ የሚሰጣቸው ናቸው። ከዚህ ከፍሎ ደግሞ እንደዚሁ የአሰብ የአባይ ጉዳይና እንደዚሁም የብልጽግናን ጉዳይ የሚከታተሉ ደግሞ በቲንክ ታንክ ግሩፕ የሚመራ ከአዲስ አበባ ዩኒቨርሲቲ ቀድሞ ተባረው የነበሩ ፕሮፌሰሮች፣ ዶክተሮች ጭምር ሳይቀር በዚህ ጉዳይ ላይ ያማክራሉ ተብለው ቢሮ ተሰጥቷቸው ደሞዝም ተተክሎላቸው ለዚህ ስምሪት ከብልጽግና ጎን ቆመዋል ነው የተባለው። ትርክቶችን ጭምር በቋሚነት በቲክቶኮችን ጭምር እንዲጠቀሙ ትዕዛዝ ተሰጥቷል። አፍሪካ ኢንሹራንስ አካባቢ ያለ ህንፃ ኢንሳ ቢሮ እንዲሁም ደግሞ ለጋራ ቢሲኒያ ህንፃ ተብሎ የሚጠራው አካባቢ የብልጽግና የሚዲያ ሰራዊት ማስተባበሪያ ቢሮዎችም እንደከፈተ ነው የተገለጸው። ይሄ አዲስ አበባ ያለው ነው። ከዛ ባሻገር እንግዲህ እስከ ታች ድረስ ባለው መዋቅርም የሚዲያ ሰራዊቱን በተመለከተ ይሄ ስምሪት ተሰጥቶታል። ስለዚህ የመረጃ የላኩት የመረጃ ምንጮች በማህበራዊ ሚዲያው ላይ አሳሳች እንዲሁም በሐሰተኛ ስሞች የተለያዩ ህዝብን ከህዝብ የሚከፋፈሉ እንዲሁም ደግሞ ሌሎች ላይ ጥላቻዎችን የሚያሰራጩ ከተመለከታችሁ ህዝቡ ይህንን ጥንቃቄ ሊያደርግበት ይገባል። እኛ አስተባባሪያችን በአማራ ክልል እንደዚሁ የሌላ የማንነት ጥያቄ ያላቸውን የዚህ ማህበራዊ ሚዲያ አስተባባሪ በማድረግ ከየዞኖቹ ጭምር ሰዎች ስለመመረጣቸውና ይህንን ተቃውሞ የወጡም ስለመኖራቸው ነው የመረጃ ምንጮች የገለጹት። እንግዲህ የማንነት ጥያቄዎች ጭምር በአማራ ክልል ጎልተው እንዲታዩና በሌላው ላይ ጫና እንዲፈጥሩም ይህም አብሮ አቅጣጫ ተሰጥቶበታል ብለዋል። ያው በስም ዝርዝር እየጠቀሷቸው አሉ። እንግዲህ ለጊዜው ይሄ ነው የደረሰው ጥቆማ። ሌላው የአሽከርካሪና ተሽከርካሪዎችን በተመለከተ የወጣው የኢትዮጵያ የአገር አቋራጭ ጭነት ተሽከርካሪ አሽከርካሪዎች ያው በየጊዜው ከህይወት ደህንነታቸው ጋር በተያያዘ የሚያቀርቧቸው በርካታ ቅሬታዎች አሉ። ያው እንግዲህ እኔም በየቀኑ መረጃዎችን አደርሳችኋለሁ። የሾፌሮችን መታገት፣ ግድያ፣ ግፍና ሰቆቃ። ዛሬ ሾፌሮቹ ካቀረቡት አቤቱታ መካከል አንዱ የብልጽግናን ገመና የሚያጋልጥ ነው። ይሄ ምንድነው? ከ120 በላይ የአገር አቋራጭ ከባድ ተሽከርካሪዎች ጅቡቲ ከቆሙ አንድ ወር ገደማ ሆኗቸዋል። እነዚህ ከውጭ ወደ ኢትዮጵያ የሚገባ ስንዴ ጭነው ነው ጅቡቲ ወደብ ላይ ቆመው ባለቤት አጥተው አሁን እየተቸገሩ ያሉት። እንግዲህ ከአዲስ አበባና ከሌሎች የሀገሪቱ አካባቢዎች የስንዴ ሊጭኑ ወደ ጅቡቲ ወደብ ከሄዱ በኋላ ስንዴውን ጭነው ግን የባለቤት በመጥፋቱ አሁን እንደገና እየተሰቃዩ ነው። ተሽከርካሪዎቹ ቆመው ከችግር ላይ ናቸው። አሽከርካሪዎቹም በበረሃ ውስጥ ሽንት ቤት፣ ውሃ በተሟላ ሁኔታ በሌለበት አካባቢ የድሮ ወደብ እየተባለ በሚጠራው ችግር ላይ መሆናቸውን ገልጸዋል። ቁጥራቸው 120 ይሆናል። እነዚህ በጅቡቲ በኩል ያሉ ሾፌሮች ናቸው። በሌላ ጎረቤት ሀገር ደግሞ በኬንያ በኩልም እንደዚሁ በርካታ ጭነት ተሽከርካሪዎች ቆመው ሾፌሮቹ እየተንገላቱ እንደሆነም እንደዚሁ ገልጸዋል። እነዚህ ደግሞ ከኡጋንዳና ከሌሎች ሀገራት ለእርዳታ የሚገባ በቆሎ አለ ወደ ኢትዮጵያ ትጭናላችሁ ተብለው በኬንያ በኩል ወጥተው ኬንያ ውስጥ ቆመው ነው አሁን ችግር ላይ መውደቃቸውን እየገለጹ ያሉት። እንግዲህ በእነዚህ ሁለት መረጃዎች መካከል ከሾፌሮቹ አቤቱታ ባሻገር አብይ አህመድ ከ4 ዓመታት በፊት ኢትዮጵያ ስንዴ ኤክስፖርት እያደረገች ነው፣ ኢትዮጵያ ስንዴ ኤክስፖርት በማድረግ በታሪክ ለመጀመሪያ ጊዜ በኔ ዘመን ጀምራለች የሚለውን ፕሮፓጋንዳ በብዛት ሲያሰራጩት ነበረ። ያንን ተከትሎ ብዙ ኢትዮጵያን ስንዴ ኢትዮጵያ አታስገባም የሚል ድምዳሜ ላይ ደርሰዋል። ጠቅላይ ሚኒስትሩ ይህን እየተናገሩ በነበረበት ወቅት እንደውም የእርሻ ምርታማነትን በሚያዛባ የካድሬ ትዕዛዝ መሰረት እንደዚሁ የበጋ መስኖ የተባለው የስንዴ ምርት እንደከሸፈና የቲማቲም የድንች የማምረትና የምርታማነትን አቅም ጭምር እንደዚሁ በመጋፋት የነበረው ሁኔታ የሚገልጹ ካድሬዎች እንደዚሁ ባለሙያዎች ጭምር በካድሬዎች ጫና ይደርስባቸው ነበር። ያም ሆኖ ጠቅላይ ሚኒስትሩ ለፕሮፓጋንዳ ሲል ስንዴ እየላክን ነው ወደ ውጭ ሀገራት የሚል ፕሮፓጋንዳ ማቅረባቸውን ተከትሎ በአገሪቱ የሚገኙ የዱቄት ፋብሪካዎች፣ የዳቦ ማምረቻና መጋገሪያ ፋብሪካዎች ሙሉ በሙሉ በዱቄት በስንዴ እጥረት ምክንያት ቆመው ነበር። በርካታ የመኮረኒ ፋብሪካዎች፣ የፓስታ ማምረቻ ፋብሪካዎች በዱቄት እጥረት ምክንያት ቆመው ነበረ። ከሀገር ውስጥ የገዙትም እንደዚሁ የተለያዩ ችግሮች አሉበት በሚል በኦሮሚያ ክልል ደግሞ ለጠቅላይ ሚኒስትሩ ገጽታ ግንባታ በሚል በወቅቱ አርሶ አደሮች የስንዴ ምርታቸውን በዝቅተኛ ዋጋ እንዲሸጡ ምክንያቱም በዓለም አቀፍ ደረጃ ከሚሸጥበት በላይ ስለነበር ዋጋው ለጠቅላይ ሚኒስትሩ ገጽታ ሲባል ወደ ኬንያ የሚላክ ስንዴ በዝቅተኛ ዋጋ እንዲሸጡ አመጽ ተነስቶ ነበር። ያም ሆኖ እንግዲህ አሁን የኢትዮጵያ የምታስገባው ስንዴ
መኖሩና ያ ሁሉ ፕሮፓጋንዳ ግን እዚህ ግባ የሚባል አለመሆኑን ይሄ የሚያሳይ ነው። አሁን የሸገር ዳቦ ተብሎ የሚጠራው የዚህ ስንዴ ባለቤት እንደሆነ ተገልጾ ነበረ። ሆኖም ግን የሚቀበለን የለም ነው ያሉት። ከኡጋንዳ ከታንዛኒያና ከኬንያም በቆሎ ትጭናላችሁ የተባሉት ተሽከርካሪዎች በተመሳሳይ ከዚህ ጋር ነው ያለው። እንግዲህ መረጃው ኢትዮጵያ ሚራክል ወይም ደግሞ አስደናቂና አስገራሚ እድገት ላይ ነች። የእርሻ ዘርፉ የአግሪካልቸራል ሊድ ኢንዱስትሪያላይዜሽን ወይ ደግሞ እርሻ መር እየተባለ ይጠራ በነበረበት ዘመን ከነበረው በጥፍ አሳድገነዋል ቢባልም አሁን ያለው እውነታ ግን ይህንን ነው የሚያሳየው። ወደ መረጃዎቹ እመለሳለሁ። እንግዲህ ወደ መረጃዎቹ ሲሄድ የአማራ ማህበር በአሜሪካ መቀመጫውን በአሜሪካ ያደረገው የአማራ ማህበር በመስከረም ወር ከነሐሴ 26 በኢትዮጵያ አቆጣጠር እስከ መስከረም 20 ወይም ደግሞ በፈረንጆቹ ከመስከረም መጀመሪያ እስከ መስከረም መጨረሻ በነበረው ጦርነት በአማራ ክልል በኦሮሚያና በአዲስ አበባ በተለያዩ አካባቢዎች የተፈጸሙ ኢሰብአዊ ድርጊቶችን አውጥቷል። የጦርነት ወራዊ ሪፖርቱ ላይ በዚህ ላይ እንግዲህ በመንግስት የጸጥታ ኃይሎች ላይ ምን ያክል ጉዳት እንደደረሰም እንደዚሁ አውጥቷል። በፋኖ አባላት ላይ የደረሰውን ጉዳት፣ በሲቪሊያን ላይ የደረሱ ጉዳቶች እንደዚሁ ሪፖርቱ ይፋ አድርጓል። እንግዲህ በ102 ውጊያዎች በ17 ዞኖችና በ102 ወረዳዎች መደረጋቸውን ሪፖርቱ ይገልጻል። በአማራ ክልል በተለይ 92 ወረዳዎች ላይ በ14 ዞኖች 197 አውደ ውጊያዎች ሰብሰብ ተደርገው ሲታዩ መደረጋቸውንም ይገልጻል። በእነዚህ በ197 አውደ ውጊያዎች እንግዲህ ከላይ ሪፖርቱን ለማስተካከል በ102 ወረዳዎች 197 ውጊያዎች ናቸው የሚለው ሪፖርቱ። በዚህ ላይ ከ4200 በላይ የመንግስት ወታደሮች ሲሞቱ በፋኖ በኩልም 116 የሚሆኑ ጉዳት አስተናግደዋል ብሏል። በአንድ ወር ብቻ ነው። በአንድ ወር እንግዲህ ወደ 4200 የመንግስት ኃይል በነበሩ ውጊያዎች በ197 አውደ ውጊያዎች ሙትና ቁስለኛ ወደ ጉዳት ሲያስተናግድ በፋኖ በኩል 116 ጉዳት ተመዝግቧል ነው የሚለው። አሃዛዊ መረጃዎችንም በአማራ ክልል በሚገኙ ዞኖች ደረጃ ሲያስቀምጠው ሰሜን ወሎ 1600 ገደማ ተጎጂዎች ያሉበት ሆኖ አንደኛ ደረጃ ላይ ያስቀምጦታል። በወራዊ ሪፖርቱ ደቡብ ወሎ ይከተላል ወደ 600፣ እዛ ሰሜን ሸዋ ይከተላል፣ ማዕከላዊ ጎንደር፣ ደቡብ ጎንደር፣ አዊ ዞን እያለ ምዕራብ ጎጃም፣ ምስራቅ ጎጃም እያለ እንግዲህ ሁሉንም ዞኖች በቅደም ተከተል ያስቀምጣል። ከአማራ ክልል ባሻገር በሆሮ ጉድሩና በመተከል የተፈጸሙ ግፍና ሰቆቃዎችንም እንደዚሁ ሪፖርቱ ይዞ ወጥቷል። የጉዳት መጠኖችንም በአሃዛዊ መረጃዎች ይዞ ወጥቷል። በ37 ወረዳዎች እና በ15 ዞኖች በሶስት ክልሎች ማለትም በአዲስ አበባ፣ በአማራና በኦሮሚያ 55 የሰብአዊ መብት ጥሰቶች ረገጣዎች ተፈጽመዋል። ከነዚህ መካከል 70 ሲቪሊያን ተገድለዋል፣ 92 ሲቪሊያን ቆስለዋል፣ 3 ጾታዊ ትንኮሳዎች ተፈጽመዋል፣ 30 እገታና ከ40 በላይ እስራቶች መፈጸማቸውንም ሪፖርቱ ይዞ ወጥቷል። በዚህም እንግዲህ ሰሜን ወሎ ቀዳሚ ይሆናል። አሁንም ምዕራብ ጎንደር፣ ደቡብ ወሎ፣ ምዕራብ ጎጃም፣ ማዕከላዊ ጎንደር እያሉ በቅደም ተከተል እንደዚሁ ይህንንም አስቀምጧል። እንግዲህ ዋና ዋና የሰብአዊ መብት ጥሰቶች እየተፈጸሙት እንደ አማራ ማህበር በአሜሪካ በኦሮሞ ብልጽግና ሰራዊት እና በትህነግ የትግራይ ህዝብ ነጻ አውጪ ግንባርና በኦሮሞ ልዩ ኃይል እንዲሁም ደግሞ ማንነታቸው ባልታወቁ ታጣቂዎች ነው እነዚህ የሰብአዊ ድርጊቶች ተፈጸሙት ሲል ገልጿል። ወደ ትግራይ ያሉ መረጃዎችን ላስከትል። ትግራይ ሁለተኛ ጸረ ህዋት ትግል አድርጋለሁ በሚል ታጣቂ ቡድን ራሱን ማደራጀቱን የወጡ መረጃዎች ያሳያሉ። በትግራይ ውስጥ ከሚገኙ ብሔረሰቦች አንዱ በሆነው ኢሮብ ማህበረሰብ የኢሮብ ተጋድሎ በሚል አዲስ ኃይል ስለመመስረቱ መረጃዎች ያሳያሉ። ይህም የትግራይ ሰላም ኃይል እየተባለ ቀደም ብሎ ህዋትን እታገላለሁ ብሎ ከወጣው ቡድን ጋር ስለመቀላቀሉ የሚገልጹ መረጃዎች ናቸው ያሉት። ታጣቂ ኃይሉ ለኢሮብ ህዝብና ለህልውናው እንደሚታገል እየተገለጸ ሲሆን ስያሜውም ኢሮብ ዋዶ ተብሎ እንደሚጠራ ነው የታወቀው። እንግዲህ በትግራይ ህወሓትን በትጥቅ ትግል እንጥላለን ብለው እየተንቀሳቀሱ ካሉት የትግራይ ሰላም ኃይሎች ከሚባለው ባሻገር ሌላው በብሔረሰብ ስም የተደራጀ ታጣቂ ኃይል መሆኑ ነው። በትግራይ በዚህ ዓመት ብቻ 2 የትጥቅ ትግል የሚያደርጉ ኃይሎች መመስረታቸው ነው እንግዲህ መረጃው የሚያሳየው። በተቃራኒው ደግሞ 5 የፖለቲካ ድርጅቶች በዚህ ዓመት በትግራይ ተመስርተዋል። 2ቱ በሂደት ላይ ሲሆኑ 3ቱ ምስረታቸውን አጠናቀው በይፋ የክልላዊ ፓርቲ መዝገብ ይዘዋል። በአጠቃላይ በትግራይ የሚንቀሳቀሱ የፖለቲካ ኃይሎች ቁጥራቸው ከ20 በላይ ሲሆን 17ቱ ክልላዊ እንደሆኑ ነው መረጃው የሚያሳየው።
ጥቂት ህዝብ ይዞ በርካታ ፓርቲዎችን በመያዝ ቀዳሚ ክልል ሆኗል። እንግዲህ ከሀገራችን ካሉ ክልሎች በዚህም እንግዲህ በትግራይ ክልል በርካታ ፖለቲካ ድርጅቶች የሚንቀሳቀሱበት ክልል በመሆን ቀድሞ በኦሮሚያ ክልል ተይዞ የነበረውን ደረጃ አሁን አሻሽሏል። ይህም እንግዲህ በውስጥ ያለውን የፖለቲካ ክፍፍል በደንብ የሚያሳይ ነው። በአካባቢያዊና በስያሜ የተደራጁም እንደዚሁ በርካታ የፓርቲዎች በትግራይ አሉ እና እየተመሰረቱም ያሉ አሉ። ከነዚህ በፊት ቀደም ብሎ ምስረታውን ያጠናቀቀው ሰባ እንደርታ እየተባለ የሚጠራው አካባቢያዊ ስያሜ የያዘ የኢሮብ ዲሞክራሲያዊ ፓርቲ የሚባለው ቀደም ብሎ እንግዲህ የተመሰረተ በብሔረሰብ ስም የሚጠራ እንዲሁም ደግሞ ሌላ አሁን አዲስ እየመጣ ያለው ሹም ተንቤን ተብሎ የሚጠራ ፓርቲ በተንቤንና በአካባቢው ያለውን ውክልና ይዘው እንግዲህ ለመስራት እየተንቀሳቀሱ ነው። ይህ በእንዲህ እንዳለ ህወሓት ወደ አማራ ክልል ኃይል አንቀሳቅሷል የሚል መረጃ ወጥቷል። እንቅስቃሴው የፕሪቶሪያ የሰላም ስምምነት አወዛጋቢ ተብለው ከተለያዩ ቦታዎች ባሻገር በራያ ቆቦ የተለያዩ አካባቢዎች እንደሆነ መረጃዎች ያሳያሉ። ህወሓት በዚህ በራያ በኩል ወደ ራያ ቆቦ አካባቢዎች ነው ትላንትና ምሽቱን ተጨማሪ ኃይል ያስገባው። ከነዚህ ቦታዎች መካከል ባቡር ሀዲድን ተከትሎ ጎቱ ወደ ራያ ቆቦ እንዲሁም ደግሞ በደና ለኮ ወደ ራያ ቆቦ፣ ጮቢበር አቅጣጫዎች ኃይል አስጠግቷል። ይህ እንግዲህ ከአፋር ክልል ባሻገር አወዛጋቢ ተብለው ከተያዙት የሰሜን ወሎ የራያ አላማጣ፣ የራያ ባላ፣ የዋግኽምራ ኮረምና አካባቢ ባሻገር ወደ አማራ ክልል ራያ ቆቦ ተብሎ ወደሚጠራው አካባቢም ወደዚህ ኃይል ስለማስገባቱ ነው መረጃው የሚገልጸው። ቀደም ብሎ 11 በላይ የቡድን መሳሪያዎች ታጠቀ ኃይል ማስጠጋቱ ይታወቃል። ከዋጃ ማዶ ተብሎ እስከሚጠራው ቦታ እስከ ቢሶበር ድረስ ባሉት አካባቢዎች አዲስ ኃይል ስምሪት ሰጥቷል። ህወሓት 3 አርሚዎች፣ 6 ክፍለ ጦሮች፣ 11 ኮሮች በዚህ ቀጠና አዲስ ስምሪት ወስደዋል ነው የተባለው። ምንም እንኳ አርሚዎቹ፣ ኮሮቹ፣ ክፍለ ጦሮቹ የሰው ኃይል ቁጥራቸው እንደተባለው የተሟላ ባይሆንም በዚህ አካባቢ ስምሪት ወስደዋል። ባኮ፣ ኮርማ፣ ጃሮታ፣ በደና ለኩ ተብሎ የሚጠሩት አካባቢዎች ትላንትና ተጨማሪ ኃይል የተንቀሳቀሰባቸው ናቸው። ተጨማሪ ወታደራዊ ሎጂስቲክም እንደዚሁ ከተለያዩ አካባቢዎች ወደ መሆኒ ተጓጉዟል ነው የተባለው። ትላንትና በጭነት ተሽከርካሪዎች ከትግራይ ወደዚህ አካባቢ ከተጓጓዙት ባሻገር ሌሊቱን በእንስሳትና በሰው ጉልበት በተለያዩ አካባቢዎች በርካታ የጦር መሳሪያዎችና ስንቅና ሎጂስቲክ ወደ መሆኒ ስፔን ካምፕ ተብሎ ወደሚጠራው ሌሊቱን ሲጓጓዙ ተመልክተናል ሲሉ የመረጃ ምንጮቹ ገልጸዋል። ሌላው እንደዚሁ ከዛው ትግራይ አካባቢ ወጣ መረጃ ነው። አርሚ 60 ተብሎ የሚጠራው ታጣቂ ቡድን ዋና አዛዦች ኮሎኔል ዘሉል ማቲያስን ጨምሮ ታጋይ ባሻ ፍስሐ፣ ታጋይ ተስፋይን ጨምሮ ከቀናት በፊት ወደ ኤርትራ ስለመሻገራቸውም የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ በምን ምክንያት ነው የሄዱት የሚለው እስካሁን የተገለጸ ነገር የለም። በተቃራኒው እንግዲህ ከህወሓት ጋር ጦርነት እያደረገ ነው የሚባለው በእርግጥ የፌደራል መንግስቱን ከጀርባ ያደረገው የትግራይ የሰላም ኃይል የሚባለው ዋና አዛዥ በጀነራል በየነ ገብረ ወደ አንጥሩ በቅጽል ስሙ መግለጫ ሰጥቷል። አፋር ክልል ያለውን ነገር አናውቅም እኛ ምክንያቱም አፋር ክልልን ለቀን ወደ ትግራይ ክልል ስለገባን የሚል ንግግር ምላሽ ሰጥተዋል። በቃለ መጠይቃቸው ድሮን ጥቃትም ሆነ ስለ ህወሓት ታጣቂዎች ወደ አፋር ስላደረጉት ወረራ የምናውቀው ነገር የለም እኛ ትግራይ ውስጥ ነው ያለነው የሚል ምላሽ ሰጥተዋል። እንግዲህ በአፋር ክልል ጦርነት እንዲደረግ ስለማንፈልግ ነው እኛ ሐራ መሬት አፋር ውስጥ የነበረውን ለቀን ወደ ትግራይ እየገባ ነው ብለዋል። ስለዚህ በአፋር ስለሆነው መረጃ እንደሌላቸው ገልጸዋል። እንግዲህ ይህንን በተመለከተ በየት አካባቢ ነው ትግራይ ውስጥ ኃይላቸው ያለው ተብለው ሲጠየቁ ወታደራዊ ስምሪት ስለሆነ ሚስጥር ነው ብለዋል። ባልገለጿቸው የትግራይ አካባቢዎች ዘልቀው መግባታቸውን ተናግረዋል። እንግዲህ ውጊያው የሰሞኑ የተደረገው ውጊያ የትግራይ ልጆች ኪሳራ ስለሆነ የድል ዜና ብለን አናቀርበውም ነው ያሉት። ኃላፊነት የሚሰማው ንግግር ነው ይሄ። ትክክል ነው። በሁለት የትግራይ ኃይሎች መካከል ያለ ኪሳራ ነው። እንግዲህ ምንም እንኳን የተለያየ ፍላጎትና የኃይል አሰላለፍ ውስጥ ነው አንዱ አዲስ አበባ አንዱ አስመራ እንዲሁም ደግሞ አንዱ ደብረጽዮን አንዱ ጌታቸው ቢሆንም ግን መሬት ላይ ያለው እውነታ ግን ሁለቱም የትግራይ ኃይሎች መሆናቸው ነው። በዚህም እንግዲህ በገደም ዳሜ በተለይ ባለፈው ከራያ ወደ ትግራይ ሲመለሱ አገው ገረብና አካባቢ በተፈጸመ የግድያ ሙከራ ነበረ። ይሄ ግድያ ሙከራ የተፈጸመው በጀነራል ታደሰ ወረደና በጀነራል ወዲ ወይም ደግሞ ወዲ ጆን መድል እየተባለ በሚጠራው ላይ የተፈጸመውን የግድያ ሙከራ ግን በገደም ዳሜ ወዲ አንጥሮ አረጋግጠዋል። እንግዲህ ይሄ ነው ያለው ትግራይ አካባቢ። ተጨማሪ መረጃዎች ካሉ እየተከታተልኩ ወደ እናንተ የማቀርብ ይሆናል።
ወደ ወለጋ የሚወስደን ሌላ አንድ መረጃ ላጋራ። ወለጋ ምስራቅ ወለጋ ከተለያዩ ወረዳዎች ከሆሩ ጉድሩ ወለጋ ዞን ጨምሮ ከኪስ ተብሎ ከሚጠሩ ወረዳዎች አካባቢ የተጠናከረ ውጊያ እየተደረገ ነው። ይህንን ተከትሎ የመንግስት ኃይል ከምስራቅ ወለጋ ኪስ ወረዳዎችና ከሆሩ ጉድሩ ወለጋ የተለያዩ ወረዳዎች የመንግስት ኃይል ለቆ እየወጣ ነው። በተለይ መከላከያ ለሁለት ዓመታት በማዘዣ ጣቢያነት ይዟቸው የነበሩ አካባቢዎችና ካምፖችን ለቆ እየወጣ ስለመሆኑ የወጡ መረጃዎች ያሳያሉ። ወደ አማራ ክልል ግንባር ዝርዝር መረጃዎች ከመሄደ በፊት እንግዲህ ይህ መረጃ በተደጋጋሚ በአድማጭ ተመልካቾች አስተያየት ሲሰጥበት የነበረ ነው። አሁን አሳዛኝ ክስተት ነው ከዚህ ጋር በተያያዘ የተሰማው። በፋኖ ትግል ውስጥ እንግዲህ በፋኖ ስም የፖለቲካ ግብና ዓላማ ያላቸውን ፋኖዎች ተጠልለው ዝርፊያ የሚፈጽሙ እገታ የሚፈጽሙ ውንብድና የሚፈጽሙ በርካቶች እንደሆኑ በተደጋጋሚ ሲገለጽ ነበር። እነዚህ እንግዲህ ከብልጽግና ጭምር የድጋፍ ከለላ የሚደረግላቸው ዝርፊያና እገታቸውን ጨርሰው ወደ ብልጽግና እጅ የሚሰጡ የቀን ገደብ ተቀምጦላቸው ጊዜና ቀን እየቆጠሩ ያሉ በተለያዩ አካባቢዎች ከዚህ ጋር በተያያዘ ብዙዎች እንዳሉ በተደጋጋሚ ሲገለጽ ነበረ። ከዚህ ጋር በተያያዘ እነዚህ ወንበዴዎች አሁን አንዳንድ ቦታዎች ላይ ራሳቸውን አፈርጥመው ለፋኖ ራሱ ፈተናና ዕዳ ሆነዋል የሚል መረጃ ነው። ከዚህ ጋር በተያያዘ እንግዲህ የተለያየ ዓላማ ይዘው በፋኖ ስም ሲንቀሳቀሱ የነበሩ የነፍስ ገዳዮች ወንበዴዎች አሁን ለራሱ ለፋኖ ትግል በቀጥታ የህልውና አደጋ ወደ መሆን መጥተዋል፣ አደጋ ደቅነዋል። ዛሬ በሰሜን ጎንደር ቆላ ወገራ የተሰማው መረጃም ይህንን የሚያረጋግጥ ነው። የፋኖ አመራሩ በወንበዴዎች እንግዲህ በወንበዴዎች ጋር በነበረ የተኩስ ልውውጥ ስለ መሞቱ ነው የተገለጸው። እንግዲህ በተለይ በአካባቢው ስመጥር ከነበሩት ከስመጥር ከሆኑት የፋኖ መሪዎች መካከል የሚጠቀስና አባቱም እንግዲህ በፋኖ ውስጥ ስማቸው ቀድሞ ከሚመጡት መካከል አንዱ የሆነው ነው። ፋኖ መሳፍንት ተስፉ የእሳቸው ልጅ ነው። እንግዲህ ፋኖ ጌትነት መሳፍንት ዛሬ በአካባቢው እገታና ዝርፊያ ከሚፈጽሙ ወንበዴዎች ጋር ሕግ ለማስከበር ወይም ደግሞ እርምጃ ለመውሰድ ሲንቀሳቀስ በነበረ የተኩስ ልውውጥ መገደሉ የተሰማው ይሄ በቀላሉ የሚታይ ጉዳይ አይደለም። እነዚህ ዝርፊያ የሚፈጽሙ አካላት በፋኖ ስም ዝርፊያ እገታ የሚፈጽሙት ገንዘብ ከብልጽግና ሚሊሻና ባለስልጣናት ጋር የሚከፋፈሉ እንዲሁም ደግሞ ትግልን አቅጣጫውን እያሳቱ በየቦታው ገንዘብ መሰብሰብ፣ ሰዎችን ማሰቃየት እየሰሩ ለብልጽግና በፋኖ ስም እንዲያጠለሽ የሚዲያ እድል የሚፈጥሩ እና ፋኖ ከነዚህ ራሱን የማጥራት ስራና እንዲሁም ደግሞ እርምጃ የመውሰድ ስራ ካልሰራ የሚመጣው አደጋም የዚህ ማሳያ ነው። እንግዲህ ከዚህ ባሻገር እነዚህ ወንበዴዎች ሲነቃባቸው ወደ ብልጽግና ሄደው እጅ ይሰጣሉ። እንደገና ደግሞ ትጥቅ ይዘው ይወጣሉ። ድጋፍ ተደርጎላቸው ያግታሉ፣ ይዘርፋሉ። ከዘረፉት ደግሞ ለባለስልጣናት ያከፋፍላሉ። ፋኖ ነን ብለው ይንቀሳቀሳሉ። ፋኖ ሲይዛቸው ፋኖ እንዲሁም ደግሞ ሲመቻቸው ደግሞ ወደ ብልጽግና ሂደው እጅ ይሰጣሉ። ይህንን በተመለከተ ሰሞኑን ሾፌሮች ገድለው በሁለት ቀናት ልዩነት ውስጥ እገታ እንፈጽማለን ብለው ሾፌሮች ከገደሉት መካከል ወደ ብልጽግና እጅ የሰጡ እዚህ ደቡብ ጎንደር ፎገራ ወረዳ ወጃ አካባቢ መኖራቸው ተሰምቷል። እንግዲህ ጉዳይ በቀላሉ የሚታይ አይደለም። የፋኖ ትግል ከውስጥ አደጋ የደቀኑበት እነዚህ ወንበዴና ሽፍታዎች ናቸው። እነዚህ ለብልጽግና በሁለት መንገድ ይጠቅማሉ። አንደኛ ህዝብ በማሰቃየት የመንግስት ያለህ በሚል የፋኖን ስም እንዲያጠለሽ ያደርጋሉ። ሁለተኛ ለብልጽግና ባለስልጣናት ደግሞ ገንዘብ ያከፋፍላሉ፣ ኮንትሮባንድ ይሰራሉ። እንዲሁም ደግሞ ሲመቻቸው ደግሞ ገንዘብ ይዘው ከፋኖ ጋር በመዋጋት የፖለቲካ ዓላማ ያለውን ፋኖን አቅጣጫ ለማሳት እንደዚሁ ለብልጽግና ያገለግላሉ። ይህ ጉዳይ በቀላሉ የሚታይ አይደለም። ወደ ሌሎች መረጃዎች ሲሄድ ሁለት ስምሪቶች መሰጠታቸውን የሚገልጽ መረጃ ነው። አንደኛው ስምሪት የተሰጠው ለፌደራል ፖሊስ ነው። ፌደራል ፖሊስ ወደ አማራ ክልል አዲስ ስዋት ኃይል ሊያሰማራ መሆኑን እዛው ያሉ የመረጃ ምንጮች ገልጸዋል። ይሄ ኃይል የተለያዩ ተልእኮዎችን የያዘ ሲሆን አንደኛው የሃይማኖት ተቋማትን ተጽዕኖ ፈጣሪ ሰዎችን ጭምር ከነዚህ ጋር የተያያዘ ልዩ ተልእኮ በመፈጸም ፋኖና ህዝብን እንደዚሁ ለማጋጨት እንዲሁም ቅሬታ ለመፍጠር ያለሙ ተልእኮዎችን ጭምር የያዘ ነው። ይሄ የፖለቲካ ትርፍ ለማስገኘት ተልእኮ የወሰደ ኃይል አለ። ከዛ ባሻገር መደበኛ ወንጀልን ለመከላከል በሚል የተለያዩ እስር ቤቶችን እንደዚሁ በማቋቋም ካምፖችን በመመስረት በዚህ ጋር በተያያዘ በሰብአዊ ድርጊቶችን ለመፈጸም ጭምር ልዩ ስልጣን የተሰጠው ቡድን ነው። ይህንን በተመለከተ ይሄ ስምሪት ተሰጥቶታል ብለዋል። ሌላው ሁለተኛው መከላከያን በተመለከተ ነው። አዲስ ተወርዋሪ የመከላከያ ኃይል እንዲዘጋጅ ታዟል። ይሄ መከላከያ ተወርዋሪ ኃይል የሚባለው እንግዲህ ከአንዳንድ ማዕከላት እየተነሳ
ድጋፍ የሚያደርግ ሲሆን አብዛኛው መከላከያ ደግሞ ወደ ዞን እና ወደ ኩታ ገጠም ከተሞች እንዲሰባሰብና ወደ ካምፕ እንዲቀመጥ ይደረጋል። ቀሪው ደግሞ ወደ ግንባር ይንቀሳቀሳል የሚል መረጃ ነው የደረሰኝ። ደሴ አካባቢ ያሉ ወታደራዊ መረጃ ምንጮች እንደሚሉት ኬስ ቦታዎችን ለአድማ ብተና እና ለሚሊሻ ኃይል ሰጥቶ ይወጣል። በሚቀመጥባቸው ማዕከላት ተወርዋሪ ኃይል በማለት እገዛ ያደርጋል። ከሙሉ ዘመቻ ራሱን አውጥቶ ወደ ድንበር ይጠጋል ነው የተባለው። ይሄ እንግዲህ የጊዜ ገደብም እንደተቀመጠለት የሚገልጹት የመረጃ ምንጮች የወረዳና የዞን ብልጽግና ባለስልጣናት ይህንን ከሰሙ በኋላ ከፍተኛ ችግር ውስጥ ገብተዋል። የፌደራል መንግስቱና መከላከያ ካድሬውንና ሚሊሻውን እንዲሁም ደግሞ አድማ ብተናው እንዲያልቅ ፍላጎት ስላለው ነው ይህንን የወሰነው። እኛ እንቀበለውም፣ መከላከያ ከወጣ እኛም አብረን እንወጣለን፣ ስልጣን ብለን እዚህ አልሞትም፣ ለቀን እንሄዳለን የሚል ተቃውሞ እያቀረቡ ነው። ከመከላከያ ጋር አብረን ለቀን እንወጣለን የሚል አቋም ይዘዋል። እንግዲህ ሚሊሻ ካድሬ እንዲሁም ደግሞ አድማ ብተናው እርስ በርስ እንዲያልቅ የተያዘው የፌደራል መንግስቱ እቅድ ነው፣ እንቃወመዋለን፣ ህይወታችን አደጋ ላይ ነው እያሉ ነው የሚገኙት። ሌላው ወደ ደቡብ ወሎ ሐይቅ የሚወስድ ነው። ሐይቅ ከተማ መስጊድ አካባቢ ያሉ አንዳንድ መረጃዎች አሉ። ከዚህ ጋር በተያያዘ እንግዲህ በመስጊድን ለመውሰድና መስጊድን ደግሞ ላለማስወሰድ ያሉ ጉዳዮች አሉ። እንግዲህ ያው ሰፊ ነው ጉዳዩ፣ ሃይማኖታዊ ጉዳይ ስለሆነ ነው። ከዚህ ጋር በተያያዘ እንግዲህ በዚህ የተለየ እንቅስቃሴ ይዘው ተልዕኮ ይዘው ይንቀሳቀሳሉ የተባሉ ሰዎችም እነ ሰይድ ሱዳኔ ዛሬ በፖሊስ ስለመታሰራቸው ከአካባቢ ወጡ መረጃዎች ያሳያሉ። ወደ ሌላው መረጃችን ስንሄድ እንደዚሁ ከሐይቅ ከተማ ወደ ደሴ ዙሪያ ጊምባ ተብሎ ወደሚጠሩ ቀበሌዎች እንደዚሁ አዲስ ስምሪት ተሰጥቶ ከትላንትናና ከዛሬ ረፋድ ጀምሮ በርካታ ኃይል ወደ አካባቢው እየተንቀሳቀሰ ነው። ወደ ጋይንት ስንሄድ ጋይንት ዛጎች ዛሬ ማለዳ በአካባቢው ከፍተኛ ተኩስ ነበረ፣ ውጊያም ተቀስቅሷል። በሌሊት ከአገረ ገነትና ከክምር ድንጋይ ወደ አካባቢው እግረኛና መካናይዝድ ኃይል መግባቱን ተከትሎ ነው በአካባቢው ውጊያ የተቀሰቀሰው። በዚህም ውጊያ እንግዲህ የደረሰው ዝርዝር ጉዳት አልታወቀም። ከሁለት ሳምንት ቀደም ብሎ በአካባቢው በእግረኛ ከመግባቱ በፊት የድሮን ጥቃት መፈጸሙ ይታወቃል። በተፈጸመ የድሮን ጥቃት በንጹሃን ላይ ጉዳት ደርሷል። እንግዲህ በነበረው ውጊያ የደረሰው ጉዳት ካለ ዝርዝር መረጃ ይዤ መለስ ይሆናል። በተመሳሳይ እንደዚሁ ስማዳ ወረዳ ከወገዳ ከተማ ወደ የኳሳ ወደ ተባለው አካባቢ ተጨማሪ ኃይል ስለመንቀሳቀሱ የመረጃ ምንጮች ገልጸዋል። ለአንድ ሳምንት የተያዘ ዘመቻ ነው በሚል የመንግስት ኃይል ዙ 23 ሞርተር ዲሽቃ ጨምሮ እግረኛና አድማ ብተናን አቀናጅቶ ነው ወደ አካባቢው ለዘመቻ እየወጣው ሲሉ አይን እማኞች ገልጸዋል። ሌላው ወደ ሰሜን ጎንደርና ማዕከላዊ ጎንደር አዋሳኝ አካባቢዎች ከአምባ ጊዮርጊስ ወገራ እስከ ዳባት ድረስ ባለው ወደ ቆላ ወገራና በዳባት ገደብዬ በኩል አዲስ ኃይል እንቅስቃሴ ወደ ጃንሆራ ቆላ ወገራ እንዲሁም ደግሞ እንቃሽና አካባቢው አዲስ ኃይል ስምሪት ስለመሰጠቱም የሚገልጹ መረጃዎች አሉ። ከታች ከአዳርቃይ በኩልም እንደዚሁ በስተሰሜን ወደ እንቃሽ አቅጣጫ እንቅስቃሴዎች አሉ። ሌላው እንደዚሁ እንቅስቃሴ ካደረገ የመንግስት ኃይል ጋር በተደረገው ውጊያ ጉዳት መድረሱን የሚገልጸው መረጃ ከአማራ ክልል ደቡብ ወሎ የወጣ ነው። በደቡብ ወሎ ደላንታ ወረዳ ወገል ጤና ከተማ ወደ ፀሐይ መውጫ ከተንቀሳቀሰ የመንግስት ኃይል ጋር ብርቱ ውጊያ ተደርጓል። በዚህም ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በ8 ኦራል ወታደራዊ ተሽከርካሪ ተጭኖ የወጣው የመንግስት ኃይል ፀሐይ መውጫ ተብላ የምትጠራውን ወሳኝ ገዥ መሬት ለመቆጣጠር አስቦ የወጣ ቢሆንም ወታደራዊ ኪሳራ አስተናግዶ ወደ ወገል ጤና ከተማ ተመልሷል። የደረሰው ሰብአዊና ቁሳዊ ወታደራዊ ኪሳራ ግን በዝርዝር አልታወቀም ሲሉ ነው የመረጃ ምንጮቹ ይህንን እየገለጹት። ሌላው እዚሁ ሰሜን ወሎ ዋድላ ወረዳ ጅጣ ወንዝ ላይ በተፈጸመ ድንገተኛ ጥቃት በመንግስት ኃይሎች ላይ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከወገል ጤና ወደ ጋሸና እንቅስቃሴ ላይ በነበሩ ተሽከርካሪዎች ላይ ነው ይሄ ጥቃት የተፈጸመው ትላንት። በተመሳሳይ እዚሁ ሰሜን ወሎ በግዳን ወረዳ ከግዳን ኩልመስ ወደ ቅዱስ ላሊበላ መስመር ቻይና ካምፕ ተብሎ የሚጠራው አካባቢ በነበረ የከባድ መሳሪያና የውድ መሳሪያዎች ተኩስ ከፋኖ በተተኮሰ ዲሽቃ አንድ ዙ 23 እና ተሽከርካሪ ላይ ጉዳት ደርሷል። በአካባቢውም እንደዚሁ የመንግስት ወታደሮችም እንደዚሁ በአንጎት ግዳን እና ላስታ አካባቢዎች መኖሪያ መንደሮችን፣ ንብረቶችን፣ ተሽከርካሪዎችን ጭምር የሲቪሊያንን አውድመዋል የሚል መረጃም ወጥቷል። ወደ ምዕራብ ወሎ ስንሄድ ምዕራብ ወሎ አማራ ሳይንት እንደዚሁ በተፈጸመ ጥቃት ጉዳት ደርሷል። ወታደራዊ ኪሳራ ተስተናግዷል። አማራ ሳይንት ካሻሻ ተብሎ የሚጠራ ቦታ በሻሻ አይደለም ካሻሻ ነው ተብሎ የሚጠራ ቀበሌ ወይም ደግሞ 04 እየተባለ የሚጠራ ቦታ
በተፈጸመ የከበባና ድንገተኛ ጥቃት ጉዳት ደርሷል። በጥቃቱ የወረዳው የሰላምና ጸጥታ ባለስልጣን እንደዚሁ ጉዳት ደርሶበታል። የአድማ ብተና አዛዡ እንደዚሁ ጉዳት ደርሶባቸዋል። ጉዳቱ ከባድ የአካል ጉዳት ነው ያሉት የመረጃ ምንጮች አብረዋቸው የነበሩ ለአሰሳ እንቅስቃሴ ላይ ከነበሩ 7 የአድማ ብተና አባላት እንደዚሁ ሙትና ቁስለኛ ሲሆኑ የወረዳው የጸጥታ ኃላፊና የአድማ ብተና አዛዡ ቆስለው ሆስፒታል ገብተዋል። 6 ሚሊሻና አድማ ብተና አባላት በፋኖች ገብተዋል ነው ያሉት እንደ መረጃ ምንጮች። እንግዲህ ይሄ የሆነው በደቡብ ወሎ አማራ ሳይንት 04 ተብሎ የሚጠራው ወይም ደግሞ ካሻሻ ተብሎ በሚጠራው አካባቢ እንደሆነ የወጡ መረጃዎች ያሳያሉ። ለሰዓት ያሰባሰብኳቸው መረጃዎች እነዚህ እንደመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ